ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ መቅደስ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለ እንደና አለው። እግዚአብሔር ይመስገን። ጥያቄ እስልምናን በተመለከተ ነው። እችላለሁ መጠየቅ? ኦኬ ቴንክ ዩ። ኢነላህ ዓሊሙን ሐኪም በሚለው ላይ ነው ተመሰርቼ የምጠይቀህ። ላይክ ኢነላህ ዓሊሙን ሐኪም ማለት ላይክ እንደሚያውቅ ነው እርግጠኛ ላይክ እየተናገረ ያለው አላህ አዋቂ ነው የሚለው አይደለ? ሶ ይስማ ነው አይደለ? አዎ የሰማው ነው። አርካን ሰላት። እሺ ጠይቀሽ። ኦኬ አመሰግናለሁ። አውቀኛል። እሺ ጥያቄን ሳልጨርስ ነበር ቅድም ያስወጣኝ። ኦኬ እንቀጥል። እሺ እንደዛ አይነት አካሄድ አትሄድ። የህፃን ልጅ አካሄድ ይሄ የተበላበት። ቆይ አሁን ጥያቄህን ጠይቅ ማለት ነው። ችግር የለውም። እሺ ወንድሜ ተባረክ። እሺ ኢነላህ ዓሊሙን ሐኪም በሚለው ላይ አላህ ያውቃል። ይህ ማለት እኔ እናንተ እዚህ ላይቭ ላይ እንደምንነጋገር እንደምናወራ እኛን ከመፍጠሩ በፊት አላህ አዋቂ ነበር ማለት ነው። صح ولا لا؟ ይህ ማለት አላህ መጨረሻውን ያውቃል ማለት ነው። አስሐቡል ጀና ማን እንደሆነ አስሐቡል ናር ማን እንደሆነ ማለት ነው። እኛን እዚህ ጋር እዚህ ዱንያ ላይ መፍጠሩ ለምን አስፈለገ? ፕላስ ደግሞ አንተ መጨረሻህን ካወቀ እንዴት አንተን በስራ አንተን ጀነት መፍጠር አስሐቡን ናር የሚባለውን ደግሞ ጀሃነም ውስጥ መፍጠር ይችል ነበር። እና ደግሞ ሌላ ቁርአን ላይ የተጠቀሰ አንቀጽ አለ። ምንድነው? ምንድነው? እኔ ፕሮቴስታንት በቃ ስለዚህ በመጽሐፍህ ሊመለስልህ ነው። አሁን ከእምነቶች የሆነ ሰው የሚጠይቃቸውን ጥያቄ ነው እየጠየቅ ያለኸው። እንደዛ መጽሐፍህ ላይ ልመለስ። ቅድም ነግሬሃለሁ። እኔ ከዛሬ 15 ዓመት በፊት ሙስሊም እንደነበርኩኝ የዛን ቀን እሺ ወንድም አረበኛ በደንብ አድርጎ ክርስቲያን አረብ መስቀል አንጠልጥሎ ያወራል። እሱ አይደለም እዚህ አሁን አንተ ስለዚህ አዳምጥ። ስለዚህ እግዚአብሔር ለምንድን ነው ወደፊት ገነት ገሃነም እንደሚገቡ ሰዎች ያውቃል አያውቅም? እግዚአብሔር ያውቃል። ለምን ፈጠራቸው ምድር ላይ? ሰው መጠየቅ አትችልም እያልክ አይደለ? እንደዚህ አይነት ጥያቄዎች እንደዛ መልሱን አገኘኸው። በቃ መጠየቅ አትችልም ማለት ነው እያልክ። ስለዚህ በመጽሐፍህ ላይ ያለ ይሄ ነገር ያ ጥያቄ አለ እግዚአብሔር። ስለዚህ እነሱን በድሏቸዋል ልልህ ነው። ልቀጥል ነው ጥያቄ ያስኬዳል እንደዚህ ከእምነት ውጭ የሆነ ሰው መጥቶ ቢጠይቀን ችግር የለውም። እሺ እናስረዳዋለን። እምነት ይዘህ አንተ አምላክ ብለህ የምታስበው ያደረገውን ነገር ቁርአን ላይ ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊስ አባ ወስተክበር ወካነ ሚነል ካፊሪን ይላል አይደለ? እዚህ ጋ አሁን ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ኢላ ኢብሊስ፣ በቃ ኢላ ኢብሊስ ነው እዚህ ጋ። ይሄንንም አላህ ሪፊውዝ እንዲያደርግ ያደረገው አንደኛ አላህ ነው። አላህ ኢብሊስን ከመፍጠሩ በፊት እዚህ አሁን ሪፊውዝ እንዲያደርግ እምቢ እንዲል አልሰግድም እንዲል አላህ ነው ያደረገው። ኦልሬዲ አይደለ? አላህ እሱን ከመፍጠሩ በፊት እኮ ሪፊውዝ እንደሚያደርግ ያውቃል። እውቀት ነው። እሺ አላህ ደግሞ ባለው ኃያልነትና ባለው አቅም ኢብሊስ እንዲሰግድ ማድረግ ይችል ነበር። እግዚአብሔር ዲያብሎስን ታዛዥ ማድረግ ይችል ነበር አይችልም? ለምን አላደረገው? ጥያቄን በጥያቄ እየመለስክ ነው። ያው መልሱ እዛው ጋር አየህ። እሺ ቀይር ጥያቄ የፈለከው ጥያቄ። እሺ ካልተመቸህ በቃ እኔ ልውጣሽ። በደንብ አድርጎ ተመችተኛል። መልሱን አግኝተሃል። አረበኛ የሚያነበው ሙስሊም ነበርኩ የሚለውን በቃ መልእክት ልኮ ተናግሮ ለመሄድ ነው። ሙስሊም አራዳ ነው። በዚህ መንገድ ሙስሊምን ለመሸወድ አትሞክሩ። የስንተኛ ክፍለ ዘመን ሰዎች ናቸው? ምንም እንደ አረበኛ ቀላል እኮ የለም። አንድ ክርስቲያን ቁጭ ብሎ ለወር ቢማር በደንብ አድርጎ ፐርፌክት አድርጎ መናገር ይችላል እኮ አረበኛ። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም
አይ የምትመጣበት መንገድ መልስላለሁ። ከእምነት አልባ ውጭ የሆነ ሰው የሚመጣ ችግር የለውም። የራስ የገዛ መጽሐፍህ ላይ አላህን ስተተኛ ሊያደርግ ነው አይደለ? እግዚአብሔር ስተተኛ እንደሚሆን ስለሚያውቀው ሲመለስለት በቃ አትጠይቅ እያልከኝ ነው ማለት ነው። የጌታ ሰዎች ገብታችሁ ለማወቅ ጠይቁ። ሙስሊሞችን ለመፈተን እንደ አራዳ ሆናችሁ አትቅረቡ። የእናንተን አራዳነት ተራምደውት አልፈውት በጣም ብዙ እርምጃ ሄደዋል። ገብታችኋል? ለማወቅ ጠይቁ። ብልህ አትኑ ከእውቀት ባለቤቶች ከሙስሊሞች ዘንድ። እሺ